የጽናትና የኪራ መጨረሻ እንደው ምን ይሆን? አረ ወይኔ እንደው ትናንትና ደሜን ነው ተከተኩት። እውነት ለመናገር በጣም ነው ያናደዱኝ ሁለቱም ማለት ነው። ጽናትም መራዊት ምንም ቃል ከባድ ቢሆንም ቃል አስገብታሻለች በእርግጥ ነገር ግን ደግሞ ቃል ከባድ ነው፣ ግን መናገር ነበረብሽ የእውነት። አረን ያልችልም እንደዚህ ሲጨነቅ ልጁ እኮ ምን ሊያብድ ነው? ምንም አልቀረውም እውነት ማለት ልጅቷ ወይ አለች አትሏትም፣ ልክ ኪራ እንዳለው ማለት ነው። ወይ አለች አትሏትም ወይ የለችም። በጣም ግራ እየተጋባ ስሜት ውስጥ ነው ያለው ኪሩቤል ማለት ነው አሁን ላይ እውነት ለመናገር እንዴ። ትናንትና በጣም ነው ያሳዘነኝ እውነት ለመናገር። በዛ ላይ ቅናት አለ። እሷ ከሌላ ጋር ስታዩ ትቀናለች፣ እሱም እንደዛው ይቀናል። እንደው ወይኔ ቶሚና ጄሪ ሆናችሁ ቀራችሁ እኮ። እንግዲህ ትናንትና እንዳያችሁት ነው ናሆሜ ጋር አድረው እንደው አንድ ልብስ ለብሰን አንተኛም እየተባባሉ ሲንቦጫጨቁ። ኧረ ወይኔ እንግዲህ እኔ እዛ ያደሩት ወይ መራዊት ወይ ደግሞ መሩ ደግሞ ለራሷ መናገር ከፈራች ለናሆሜ ነገረ ናሆሜ ለኪሩቤል የሚነግረው መስሎ የነበረ ጽናት ያለችበትን ችግር። እዛ ማደራችሁ ታዲያ ምንድን ነው ትርጉሙ? የእውነት መናገር ነበረባችሁ። ልጁ እየሄደ እየጠጣ ይመጣል። ጭራሽ እንግዲህ አሽቀንጥሮ ጣላት ማለት ነው። እሷ ለሱ ብላ በዛ በጨለማ ስትጠብቀው ጭላሽ አውጥቶ ወረወራት ማለት ነው። ይሄ ነው ትርፉ። አንዳንዴ ለፍቅር ብዙ መስዋዕት ትከፍላላችሁ። እውነት ለመናገር እንደዚህ ነው የተፈተነ ፍቅር ግን መጨረሻው ያማረ ይሆናል። ግን ደግሞ እንደዚህም ተፈተና እንደዚህም ለፍታ እንደዚህም ተሰብራ የእሷ ካልሆነ ደግሞ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። ማለቴ እሱ ዛሬም ነገም ሁሌም ይወዳታል ልጅቷን። ግን ደግሞ የማይወደውን ሰው በግድ የራሱ እንዲያደርግ እየገፋፉት ነው ያሉት ማለት ነው። ይሄ ልጅ ወይ በውስጡም አስቧት አያውቅም ይሄችን ልጅ ማለት ነው። ግን አሴት ስትከፋ ስላያት ብቻ አቀፍ ሲያደርጋት መጣች ማለት ነው። ጽናት እንግዲህ ፊቷ ሁሉ ወጥ አለ። እራት ላቅርብ ምናምን ብላ አለቻቸው። ተናደደች እንዳያቸዋት ተሽከረከረች። አይኔ እኔ እኮ የሚገርመኝ ወይ አላቅም ብቻ እሷ ያው ተገዳ ነው። ግን ደግሞ በዛ ድርቅናሽ በጣም በዛ ጽናት ማለት ነው። የእውነት እኔ መጀመሪያውን ታሳምሩትና መጨረሻው የሚያስጠላ ፊልም ታደርጉታላችሁ። ልሽ ይደብራል የእውነት። አሁን እናንተ እንደዚሁ በፍቅር ብትቀጥሉ ድራማቸውም ይራዘምላቸዋል፣ ቻናላቸውም ያድግላችሁ ነበረ ማለት ነው። ግን ደግሞ አሁን ከዚሁ ካስጠላችሁን ተመልካች እየቀነሰባችሁ ይመጣል። ገብቷችኋል አይደል? እና ጽናትዬ ግዴታ መናገር አለብሽ። ራስሽን ጥለሽ እስከ መቼ ለሰው ብለሽ እንዴ? እኔ የሰውን ደስታ እንትስል ራሴን ልጣ እንዴ? በአግባቡ ነው ሁሉም ነገር መሆን ያለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እኔ ያለው አልሐምዱሊላህ። እንግዲህ ጽናት ለሰዎች ደስታ ሁሌ እንደተሰበረች፣ ሁሌ እንደተሰደበች፣ ሁሌ እንደተመታች፣ ሁሌ እንደተንቋሸሸች ነው የምትኖረውና ኪሩቤልን ከቤቲና ከሶሲ ለመታደግ በጣም ብዙ መስዋዕት ከፍላለች። እውነት ለመናገር ማለት ነው። የምር ለሷ ይሄ አይገባትም። ይሄ ቦርኮ ሰውዬ መጥቶ ነው ሁሉን ነገር ያበለሻሸው። ግን ኪራን የእውነት እንደሷ የሚያስብለት ሰው የለም እዛ ቤት ውስጥ። እሱም ይላል በጣም ነው የምታስብለት። እነኚህ እንኳን የኔ ብለው ስግብግቦች ሶሲና ቤቲ እንኳን እንደዛ ሲጣሉ ለሱ ምንም ተጨንቀው አይደለም ለራሳቸው ሲሉ እንጂ ለሱ የት ሄደ ምን ሄደ ምንም የሚጨነቁለት ነገር አልነበረም። ግን ጽናት እውነት ለመናገር እንደዛ ለሊቱ ሙሉ ቁጭ ብላ ትጠብቀዋለች። እንደዛ ሰክሮ ሲመጣ እንደዛው ታስተናግደዋለች። ያ ሁሉ መስዋዕት ከፍላ ዛሬ ደግሞ ፍቅራቸውን ተገላልጸው 2 ቀን ሳይቆዩ የሰውየው መጣና ሁሉንም ነገር አበለሻሸው። በነገራችን ላይ ጽናት እንደኔ ናት። በእኔ ቦታ ሳልኳት ለምን ብትሉ እኔ በጣም የሆነ ደስታ ከተደሰትኩኝ ወዲያው የሆነ ነገር አለ፣ የምር ውስጤ የሆነ የሚፈራው ነገር አለ። እና እሷም እንደዛ ብላ ነበረ ስትስቅ፣ አምላኬ ሆይ ደስታዬን እስከ መጨረሻው አድርግልኝ፣ ግን ደግሞ እኔ አብዝቼ ስደሰት የሆነ የሚመጣ ነገር አለ አለች ማለት ነው። እና እኔም እንደዚህ ነኝ፣ የምር አብዝቼ ስደሰት የሆነ ነገር ይመጣል። እና ብቻ አልሐምዱሊላ ከባድ ነው። ብቻ በእኔ ቦታ አስያታለሁ እሷን ማለት ነው ጽናትን። ግን ደግሞ በዛ እውነቱን ኪራ መስማት አለበት። ያም ሆነ ይሄ እውነቱ መራራ ነው ብለዋለች። በቃ ልስማውና እስቲ መራራና ጣፋጩን ሊየውሏታል ማለት ነው። እውነቱን ንገሪኝ ሲላት እንግዲህ እውነቱ መራራ ነው አለችው ማለት ነው። እንግዲህ
አሁን አንድ ነገር አለ። እሷ ትላንትና ከቤት እንግዲህ አውጥቶ ጣላት። እርግጠኛ ነኝ ወይ ነናሆሜ ቤት ወይ ነናሆሜ ቤት ደግሞ ትንሽ ራቅ ይላል። ሰኒ እዛው ጎረቤት ስለሆነች እዛው ሰኒ ጋር ትሄድ ይሆናል እንጂ ብቻ አላውቅም። እንግዲህ ስካሩ ሲለቀው የት ሄደች ብሎ ይፈልጋታል። እሷም እንግዲህ ያደረችው ወይ እዛው ነው ወይ ደግሞ ሌላ ሰው በር ከፍቶላት ይሆናል። በዚህ መሀል ልጅቷን እንዳታሳግቷት ወደ ወዲህ ስትነዷት ማለት ነው። ልጄን አትቅጣብኝ፣ በእኔ ኃጢአት ልጄን አታንከራትብኝ ሲል አባቷ ባለፈ አስለቅሰው ነበር። እውነት ለመናገር የጽናት አባት አንድ ልጄን አታሰቃይብኝ አምላኬ፣ እኔን እንደፈለግክ አድርገኝ፣ በእኔ በደል ልጄን አታሰቃይብኝ ሲል የእውነት ድራማ መሆኑን እያወቁ ግን ያስተምራልና ጽናትዬ ስምሽ ጽናት ነው። እውነት ሁሉን ነገር ትቋቋሚያለሽ፣ ግን ደግሞ በዛ እውነቱን ንገሪው በቃ። እንዴ እስከ መቼ ነው አንቺ የራስሽን ደስታ መታጨውስ? እኔ እኮ የልጃቸውን ደስታ ነው የሚፈልጉት አይደል? ያው ነው አንቺን ያግባሽ። ግን ደግሞ ይሄ ሰውዬው ነው ይሄ ቦርኮ አልኮት ነው ይቀር ይበለኝ አባ ወዲያ። ይሄ የኪራ አባት ማለት ነው። እሱ እኮ ነው ነገሮችን ያበለሻሸው። ጭራሽ ሌላ ደርሻለሁ አለ። እችን ዳራት ተፈለክ ወይ ደግሞ ሴትን ለራስህ አግባት። እኛ አይመለከተንም። እኛ ኪራና ጽናት አንድ ላይ እንዲሆኑ ነው የምንፈልገው። ምክንያቱም ድራማው ያለነሱ ስለማያምር። አሁን ጽናት እግዷ አሴትና ኪራ ከተቀራረቡና በፍቅር እንትን ካሉ በኋላ እሷ ልትሄድ እንደዛ ነው ያሰበችው ማለት ነው። እና ያ ነገር ደግሞ ጭራሽ ክርቤልን ይሰብረዋል፣ እሷንም ይሰብራታል። ምክንያቱም ምንም ሳያቅ ነው የምትለየውና ምክንያቱን እንኳን አውቆ እውነቱን አውቆ የሚወስነውን ውሳኔ ወስኖ ቢለያዩ ደስ ይለኛል። ግን ደግሞ ኪራ በምንም በማያውቀው ነገር እንደዚህ ስትሰብረውና እውነት በጣም ነው ያሳዘነኝ። ኪሩቤል እውነት ለመናገር በጣም ነው ያሳዘነኝ። በቃ አንዳንዴ እሱም ዋጋ እየከፈለ ነው ያለው። ገብቷቸዋል። በዚህ በፊት ሲያመናጭቃት፣ በጥፊ ሲመታት፣ ብዙ ነገር ሲያደርጋት የመጣው ሁሉ ጽናት ላይ እጁን ሲያሳረፍባት ያ ነው አሁን ኪሩቤልን እየከፈለው ያለው ማለት ነው። እና አንዳንዴ ሰዎች ላይ ግፍ አትስሩ፣ ነገ መልሶ ይከፍለናል። እና ጽናትዬ እንግዲህ ዞሮ ያው መገናኘታቸው አይቀርም። ግን ደግሞ አላውቅም እንግዲህ ጽናት ምን አይነት ውሳኔ እንደምትወስን። ምክንያቱም ከውጭ በር እያንኳኳች ነበረ። እሱም የራስሽ ጉዳይ ብሎ እንግዲህ ከፍቷል። ወደ አባዩን በቀል ያወጣዋል አለ ያገሬ ሰው። እና እሱ ሰክሮ አይደለም አውቆ ነው። የሆነ ሰው ሰክሮ ነው የሚናገረው ትላላቸው አይደለም? አይደለም፣ በጭራሽ አይደለም። በደህና ጊዜ ያሰበው ነው ጠጥቶ የሚያወጣው ማለት ነው። ሲሰክርማ ምኑን ያውቀዋል? ሲሰክር እኮ ምንም የሚያውቀው ጉዳይ የለም። የምሬን እኮ ነው የምላችሁ። እኔ ብዙ ነገር አይቻለሁ ማለት ነው፣ አገር ቤት እያለን ማለት ነው። እና ሲሰክሩ ብዙ ነገሮችን ይናገሯቸዋል። ከዛ በነጋታው እኔ እኮ ጠጥቼ ነበረ ካስቀየምኳችሁ ይቅርታ የሚባል ነገር አለና ያ ነገር ደግሞ አይሰራም። በደህና ጊዜ እየታሰበበት ነው ሲጠጣ የሚወጣውና ወደ አባውን በቀል ያወጣዋል ይባላል ከነተረቱ። እና ኪራ የመናገር ያለበትን ሁሉ ተናገረ። ከዛ ማሽቀንጥሮ ጣላት ማለት ነው። እሷ ለሱ ብላ ተገትራ ስጠብቀው እንግዲህ ብድሯ ይሄ የሆነ። አሁን ምን አይነት ውሳኔ ስትወስን ይሆን? እውነቱን ትናገር ይሆን ወይ? በቃ አሁን ትወስናለች ማለት ከቤታው ስላበረራት እውነቱን ትነግረውና ትረቀው ይሆናል ብዬ አስባለሁ። አላቅም ግን ጽናት ከራቀችው እሱም ሰው አይሆንም ማለት ከማይወደው ሰው ጋራ ሊኖር አይችልም መቼም ማለት ነው። እሱ አሴትን በግድ ነው እንደሚወዳት አይወዳትም። እንደ እህትነት ነው እያቀረባት ያለው እሱ ሲጀመር ማለት ነው። አሁን ላይ እሷ ሲጀመር ይሄ ልጁ እያሰቃያት ነው። ይሄ ሄኖክ የሚባለው ልጅ ኪራ ጓደኛ ማለት ነው፣ ፍቅረኛዋ። ጭራሽ ጽናትን እኔ እኮ እንደው ብቻ ክፉ አታናግረኝ ይላል። ከባድ ነው የምር ብቻ ነገ እውነቱን ተናገረሽ ትመጫለሽ ብዬ አስባለሁኝ። ጽናት እውነቱን ካልተናገርሽ ግን ደሜን አታፊው። የምሬን ነው የምልሽ። ትናንትናማ እንደው በጣም ነው ያናደዳችሁኝ። አንቺም ሆንሽ መራዊት እውነቱን መናገር አለባችሁ።